السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. متو حديث جوز سوست كسبعتين حديث إننا نسلم ولت متو سبعتين حديث مالتنا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: يد الله ملأ لا يغيضها نفقة سحاء الليل والنهار. وقال: أرأيتم ما أنفق منذ خلق السماوات والأرض فإنه لم يغد ما في يديه. يغد ينقص. رواه البخاري. عن أبي هريرة كأبا هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهن قال اندهالو: يد الله يا الله هجكو ملأ مولونو. يد الله يا الله هجكو ملأ مولونو لا يغيضها أقول لا تمكو لا يغيضها أقول لا تمكو نفقة يسو سجينتو السو لفطوروچو የሚጠይቁትን መስጠቱ እኮ ምን አያደርጋትም? ሙሉ የሆነችው እጁን አያጎድልበትም በፍጹም። ሰሐኡ ማለት ቸርና ለጋስ ጌታ እኮ ነው። ሰሐኡ ቸር ለጋስ ጌታ እኮ ነው። አለይል በሌሊትም ወነሃር በቀንም ይቸራል። መቼ? ወቃል ነቢዩ አሉ: አረአይቱም እስቲ ንገሩኝ አሉ ማ አንፈቀ አላህ የሰጠውን አላህ የለገሰውን ለፍጡሮቹ ሙንዙ ከአንስቶ ከመቼ አንስቶ ኸለቀ ሰማዋቲ ሰማያትን ከፈጠረበት ጊዜ አንስቶ ወልአርዲ ምድርን ከፈጠረበት ጊዜ አንስቶ ሰማያትና ምድርን ከፈጠረበት ጊዜ አንስቶ እስከ ዛሬ እስቲ የሰጠውን እስቲ ተመልከቱ አሉ። እሺ ፈኢነሁ ስጦታዎቹ እኮ ለም የጊድ አልቀነሱም ማፊ የዲህ በአላህ እጅ ያሉትን እኮ አልቀነሱበትም። ሱብሓነላህ። የጊድ የሚለው ቃል በሌላ አረብኛ ሲብራራ የንቁስ መቀነስ ነው አይደለ? ግን እላይ ጋር ያለው ምንድን ነው? ለም የጊድ በፍጹም አልቀነሱም አይደለ? ስለዚህ ከላይ ጀምሮ አንዴ ስንደግመው የዱላህ የአላህ እጅ መላአ የተሞሉ እኮ ናቸው፣ ሙሉ ናቸው። ላ የጊዱሃ አይቀንሷቸውም እኮ ነፈቀቱን አላህ በቸረ ቁጥር በሰጠ ቁጥር እኮ በፍጹም አይቀንስበትም። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ከመጀመሪያችሁ እስከ መጨረሻችሁ ድረስ ልሙጥ ሜዳ ላይ ወጥታችሁ አላህን ብትጠይቁት ለሁላችሁም ደግሞ የጥየቃችሁን መልሳችሁን ቢሰጣችሁ ባህር ውስጥ መርፌ ገብታ ተነክራ ስትወጣ ይዛ እንደምትወጣው ያህል እንጂ እኮ ከአላህ ከሀብቱ ማለት ነው ከካዝናው ምንም ያህል አይነካበትም። ያ ሐዲስ ነው እዚሁ እየመጣ ያለው። የዱላህ የአላህ እጅ መለአ ሙሉ ነው። ላ የጊዱሃ አይቀንሷትም እኮ ነፈቀቱን የሱ ቸርነት የሱ መስጠቱ እኮ በእጁ ያለውን አይቀንስበትም። ሰሐኡ አላህ እኮ በጣም ቸር ለጋስ ጌታ ነው። ሰሐኡ ቸር ነው። በመቼ? አለይል በሌሊቱ ክፍለ ጊዜ ወነሃር በቀኑም ክፍለ ጊዜ በሌሊትም በቀንም አላሁ ስብሓነሁ ወተዓላ ምንድን ነው? ቸር ጌታ ነው። ወቃል ነቢዩ አሉ ቀጠሉና አሁንም አረአይቱም እስቲ ንገሩኝ አሉ ማ አንፈቀ አላህ የቸረውን የሰጠውን ለፍጡሮቹ ሙንዙ ኸለቀ ሰማዋቲ ወልአርድ። ሙንዙ ማለት ከዚህ ጀምሮ እንደማለት ነው። ከመቼ ጀምሮ? ኸለቀ ከፈጠረበት ጊዜ ጀምሮ፣ አሰማዋት ሰባቱን ሰማዮች፣ ወልአርድ ሰባቱን ምድሮች ከፈጠረበት ጊዜ አንስቶ እስከ ዛሬ እኮ አላህ በቸርነቱ እየለገሰ ነው በቀንም በሌሊትም። ፈኢነሁ እነዚህ አላህ የሚሰጣቸው ስጦታዎች እኮ ለፍጡሮቹ ለም የጊድ በፍጹም አልቀነሱም። ማፊ የዲህ በእጁ ያለውን ሀብት እኮ አልቀነሱም። የጊድ የሚለው የንቁስ ማለት ነው ብለናል። የንቁስ ማለት ምን ማለት ነው? መቀነስ አይደለ? ስለዚህ ለም የጊድ ማለት ለም የንቁስ አይቀንስም። ረዋሁል ቡኻሪ ኢማም አልቡኻሪ ዘግበውታል።
سمنتني حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال اجتنبوا السبع الموبقات قالوا يا رسول الله ما هن؟ قال الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحسنات المؤمنات الغافلات متفق عليه. عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة سلام برساتشو ليهون قال اندهالو اجتنبوا راقوالو أزانيو نبي من بلوال بليلا بوتا የኔ ምሳሌ እኮ አሉ እሳት ውስጥ እንዳትገቡብኝ የናንተን መታጠቂያ እንደያዝኩኝ ነው አሉ። መታጠቂያ ማለት የትኛው ቦታ? ቀበቶ ምናስርበት። አምልጣችሁኝ ትገባላችኋል። ምን ማለት ነው? ጀሃነም የሚያስገባ ነገር ሆኖ ሳላስጠነቅቋችሁ የቀረሁት ነገር የለም። ወደ ጀነት የሚያስገባ ነገር ሆኖም ደግሞ ሳልጠቁማችሁ የቀረሁት ነገር የለም። እናንተው ራሳችሁ ብትሆኑ እንጂ አምልጣችሁኝ ወደ እሳት የምትገቡት። ተመልከቱ። ኢጅተኒቡ ራቁ አሉ። ኢጅተኒቡ ራቁ ምንን? አሰብዕ ሰባት ትልልቅ ወንጀሎችን ምን የሆኑ? አልሙቢቃት አጥፊ የሆኑ ሰውየው ከፈጸማቸው ዱንያ አኼራውን ይከስርባቸዋል፣ ይጠፋባቸዋል። ኢጅተኒቡ ራቁ አሰብዓ ሰባትን አልሙቢቃት አጥፊ ወንጀሎችን። እነማን ናቸው? ሶሃባዎች ራሱ ምን አሉ? ቃሉ ሶሃባዎች አሉ ነቢዩ ምን ሲሉ ተጠንቀቁ እነዚህን ሰባት አጥፊ ወንጀሎች ሲሉ ቃሉ ሶሃባዎች አሉ ያ ረሱላላህ አንቱ ያላህ መልእክተኛ ሆይ ወማ ሁነ እነማን ናቸው እነዚህ ሰባት አጥፊ ወንጀሎች? ወማ ሁነ እነማን ናቸው እነሱ አጥፊዎቹ ወንጀሎች? ቃል ነቢዩ እንዲህ አሉ። አሁን መጀመሪያ አሰምራችኋለሁ ከዛ ተረጉመዋለሁ። አልኢሽራኩ ቢላህ ሚለውን አስምሩና አንድ ቁጥር በሉ። አልኢሽራኩ ቢላህ ሚለውን አስምሩበትና አንድ ቁጥር በሉት። ወሲሕሩ ሚለውን አስምሩና ሁለት ቁጥር በሉት። ወሲሕሩ ወቀትሉ ነፍሲ አለቲ ሐረመ ላሁ ኢላ ቢልሐቅ ሚለውን ደግሞ አንድ ላይ አስምሩበትና ሶስት ቁጥር በሉ። ወአክሊ ሪባ በሉና ደግሞ አስምሩና አራት ቁጥር በሉ። ወአክሉ ሪባ በሉና አስምሩና አራት ቁጥር በሉ። ወአክሉ ማሊ ልየቲም አስምሩበትና አምስት ቁጥር በሉ። ወተወሊ የውመ ዛሕፍ አስምሩበትና ስድስት ቁጥር በሉ። የመጨረሻው ወቀዝፉ ልሙሕሰናት ልሙእሚናት ልጋፊላት ሚለውን ደግሞ አስምሩበትና ሰባት ቁጥር በሉ። ሰባቱንም ልንርቃቸው ይገባል። አሁን ወደ ትርጉሙ እንግባ። ኢጅተኒቡ ራቁ አሰብዕ አልሙቢቃት ሰባቱን አጥፊ ወንጀሎች። ቃሉ ሶሃባዎች አሉ ያ ረሱላላህ አንቱ ያላህ መልእክተኛ ሆይ ወማ ሁነ እነማን ናቸው አሉ። ቃል ነቢዩ አሉ አሽርኩ ቢላህ በአላህ ላይ ማጋራት። አሽርኩ ማጋራት፣ ቢላህ በአላህ ላይ። ምን ሲሆን ነው በአላህ ላይ ተጋራ የሚባለው? አላህ ራሱን ብቻ የነጠለበት መብቶች አሉ። በሌላ ሐዲስ ተጠቅሷል። ሐቁላሂ ዐለል ዒባዲ አያዕቡዱሁ ወላ ዩሽሪኩ ቢላሂ ሸይአ። ሐቁላህ የአላህ መብት ዐለል ዒባዲ በባሪያዎቹ ላይ አያዕቡዱሁ እሱም በብቸኝነት ሊያመልኩት፣ ወላ ዩሽሪኩ ላያጋሩበት፣ ቢሂ በሱ በአላህ ላይ ሸይአን ቅንጣትን። ይሄ ማለት ምን ማለት ነው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጆችንም ሆነ ጂኖችን አልፈጠርኳቸውም እኔን በብቸኝነት እንዲያመልኩኝ እንጂ። ሌላ አንቀጽ ደግሞ ምን ማለት ነው? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። ወዕቡዱላህ አላህን በብቸኝነት አምልኩት፣ ወላ ቱሽሪኩ እንዳታጋሩ፣ ቢሂ በሱ በአላህ ላይ ሸይአን ቅንጣትን። በሌላ አንቀጽ ምን እንደማለት ነው? ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ። ወአነል መሳጅድ መስጂዶች በጠቅላላ ሁለት ተፍሲር ተሰጥቶታል። አንደኛው ምድር በጠቅላላ፣ ሁለተኛው ሰባቱ የሰው ልጅ የሱጁድ አካላት ሊላህ ለአላህ ናቸው።
ፈላ ተድዑ እንዳትጣሩ እንዳትለምኑ እንዳታመልኩ ማአላሂ ከአላህ ጋር አሐደን አንድንም አካል ቢሆን። ስለዚህ የአላህ መብት ለብቻው ተነጠለ። ከዛስ የፍጡራንም መብት ለብቻቸው ተቀመጠ። የአላህን ወደ ፍጡራን ካወረድን የፍጡራንን ከደረጃቸው በላይ ከፍ አድርገን ከአላህ ጋር ከቀላቀል ነው ሽርክ ማለት ይሄ ነው። ምክንያቱም እቺን ዚክር ልብ በሉ ውድ የሆነች ዚክር ናት። ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ዩሕይ ወዩሚት ወሁወ ዓላ ኩሊ ሸይኢን ቀዲር። በቃ ተውሂድን ጥቅልል አድርጋ የያዘች ተረጉማት አለው። ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ወሕደሁ እሱ እኮ ብቸኛ ነው፣ በብቸኝነት ነው የሚመለከው። ላ ሸሪከ ተጋሪ እኮ የለውም። ለሁ ለሱ ለአላህ ለሁል ሙልክ ለሁ ለሱ ብቻ እኮ ነው። አልሙልኩ ሰማዋቲ ወልኩርሲ ወልአርሽ ወልአርድ ወማ በይነሁማ ለሁ ፈቃጥ። ለሁ ለሱ ብቻና ብቻ ነው። ምን ሙልኩ ንግስና ከመፍጠርም ከባለቤትነትም ጭምር። ከየት እስከየት? አርሹ፣ ኩርሲዩ፣ ሰባቱ ሰማዮች፣ በውስጣቸው የሚኖሩት መላእክቶች የፈጠራቸው ማን ነው? አላህ። ሰማያትን የፈጠረው ማን ነው? አላህ። ኩርሲይ አርሽን የፈጠረው ማን ነው? አላህ። ስለዚህ ሰማይን ጨረስን። ወልአርድ በምድር ላይ ማንና ማን ይኖራሉ? የሰው ልጆችና ጂኖች። በባህር ውስጥ የሚኖሩ እንስሳዎች አሉ። በየብስ ላይ የሚኖሩ እንስሳዎች አሉ። ምድር ደግሞ ስንት ናት? 7። በውስጧ ያሉት ጌጣጌጦች የመሳሰለው ይሄ ሁሉ የማን ብቻና ብቻ ነው? ለሁ ለሱ ብቻ ነው። ወላ ነቢይ ወላ መላኢካ ባለቤትነት የለውም። ጥሩ ወለሁ ለሱም ብቻ እኮ ነው አልሐምዱ ምስጋና። ዩሕይ ሕያው ያደርጋል፣ እሱ ብቻ ነው ሕያው የሚያደርገው። ወዩሚት ይገላል፣ እሱ ብቻ ነው የሚገለው። ወሁወ እሱ አላህ እኮ ዓላ ኩሊ ሸይኢን በሁሉም ነገር ላይ ቀዲሩን ቻይ የሆነ ጌታ ነው። ምንም የሚሳነው ነገር የለም። ፈዓሉን ሰሪ ነው ሊማ ዩሪድ የፈለገውን። ወሁወ እሱ አላህ ዓላ ኩሊ ሸይኢን በሁሉም ነገር ላይ ቀዲር ቻይ ነው። እቺን ማሟላት የሚችል በሰማይ በምድር የለም ከአላህ በስተቀር። ስለዚህ ወላ መላኢካዎች ወላ ነቢያት ወላ ወልይ የሚባሉ ወላ ሻህ የሚባሉ ወላ ኡስታዝ የሚባሉ አምልኮ የተባለው ለአንድ አላህ ብቻ ሊሰጥ የሚገባው ከሱ ውጭ ለማንም ሊጋራ አይገባውም። ከተጋራ ምን ይባላል? አምልኮም በጠቅላላ ደምስሶ ገደል ይከታል። ለዛ ነው አላህ ምን አለው? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ ወመእዋሁ አናር ወማ ሊዛሊሚነ ሚን አንሷር። ኢነሁ ጉዳዩ ነገሩ እኮ መን ዩሽሪክ ቢላህ በአላህ ላይ ያጋራበት ሰው ጅብሪልንም ይሁን ሚካኤልንም ይሁን ነቢዩ ሙሐመድንም ይሁን ዒሳንም ይሁን መርየምንም ይሁን አልይንም ይሁን ይሄ ቦረናው አብሬት ቃጥባሬ አልከሶ የዳናው የመሳሰሉት ከአላህ ውጭ የአላህ መብት ተሰንጥቆ ከተሰጣቸው እነማን ናቸው? የአላህ መብቶች ስግደትን ይመስል ከአላህ ውጭ ለማንም አይሰገድም። ዱዓን ይመስል የሚለመነው ማን ብቻ ነው? አላህ። መመካትን ይመስል ከአላህ ውጭ ወላ በጅብሪል ወላ በነቢዩ ሙሐመድ አንመካም። አሁን ምሳሌው በምሳሌ ሲመጣ ነገሮች ግልጽ ይሆናሉ። አገራችን ላይ የምናውቃቸው ክርስቲያኖች መኪናቸው ላይ ምን ብለው ይጽፋሉ? ገብርኤል ሆይ መንገዴን ላንተ አደራ ሰጥቻለሁ። አረፍተ ነገሩ ነቢያት ሁሉ የለፉበትን ይዘውት የመጡትን አንድ አምላክን ማምለክ ገርስሶ ይጥላል አይጥልም? ይጥላል። ምክንያቱም ጅብሪል አንድ መልአክ አላህ የፈጠረው እንጂ አላህ ካዘዘው የሥራ ድርሻ ውጪ በራሱ ተነስቶ ማስተናበር ይችላል እንዴ? አይችልም። ስለዚህ ሊጠየቅ የሚገባው በብቸኝነት ማን ብቻና ብቻ ነበር? የጅብሪል ጌታ የሚካኤል ጌታ አይደለ? አሁንም ክርስቲያኖች ምን ይላሉ? 12ን እና 19ን ይዞ ወደ ስራ ጉዞ ይላሉ። ምን ማለት ነው? 12 የምትባለዋ ቀን የሚካኤል ቀን ናት። 19 የምትባለዋ ቀን የገብርኤል ቀን ናት። ስለዚህ 12ን ሚካኤልን እና 19ን ገብርኤልን ይዞ ወደ ስራ ጉዞ ይላሉ። ይሄም ክህደት ነው። ምን ነበር የሚባለው? ቢስሚላሂ ተወከልቱ
አለላሂ ወላ ሐውለ ወላ ቁወተ ኢላ ቢላህ። ትርጉም ቢስሚላህ በአላህ ስም። ማን ነው አላህ? የጅብሪል ጌታ፣ የሚካኤል ጌታ፣ የዒሳ ጌታ፣ የነቢዩ ሙሐመድ ጌታ። ተግባባን እዚህ ድረስ? ተወከልቱ ተመካሁበት በማ ላይ? አለላሂ በአላህ ላይ፣ በሁሉ ፈጣሪ ላይ። ወላ ሐውለ ብልሃት እኮ የለም፣ ጥበብ እኮ የለም፣ ወላ ቁዋ ኃይልም እኮ የለም፣ ኢላ ቢላህ በሱ ቢሆን እንጂ። አሁን የሰጧችሁ ምሳሌ ለሁላችሁ አንቅራችሁ የምትተፉት ነው አይደለም? የጅብሪልና የሚካኤሉ አልተቀበልነውም አይደል? አሁን ጭቅጭቅ የሚነሳው መቼ ነው? በነቢዩ መሐመድ ሲሆን ሲባል ግማሾች ምን ይላሉ? ዝም በሉ እንዲህ አይነት ነገር አታንሱ ይላሉ። ግማሾች ደግሞ ምን ይላሉ? ነቢዩን አትወዷቸውም ወይ ይላሉ። ጅብሪልና ሚካኤልን አለመውደድ ከእስልምና ያስወጣል አያስወጣም? መልሱልኝ። ያስወጣል አያስወጣም? ያስወጣል። ጅብሪልና ሚካኤልን ከመውደዳችን ጋር ግን ምናል መንገድ አደራ የሚሰጠው ለጅብሪልና ለሚካኤል ሳይሆን ለጅብሪልና ለሚካኤል ጌታ ነው አልን አይደለ? ይሄን እንዳስተካከል ነው ሁሉ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የፈለገ እንውደዳቸው ምን ልንላቸው አይገባም? ያ ቀመረል መካ አሰላሙ ዐለይካ ልቤ ባንቱ በእርሶ ተመካ ይሏቸዋል በመንዙማቸው ላይ። በዚች ንግግራቸው ከእስልምና ጥርግ ብለው ይወጣሉ። ለምን ልቤ ባንቱ በእርሶ ተመካ ይሏቸዋል። አላህ ደግሞ ምን ሲል አዘዘ? ወተወከል አለል ሐይ ለዚ ላ የሙት፣ ተመካ ሕያው በሆነው በማይሞተው በአንድ አላህ። ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል አልሞቱ? ሞተዋል። ስለዚህ ሽርክ የተባለውን ጉዳይ ካላወቅ ነው አንጠነቀቀው። ስናቀው ብቻ ነው የምንጠነቀቀው። ሽርክ እንዳይገባብን ዋና መስራት ከሚገባን ዳር ድንበሮች ውስጥ ሰውን ስንወድ በልኩ ይሁን። ማንን ይመስል? ነቢዩ ሙሐመድንም ጭምር ስንወድ በልኩ ይሁን። ዒሳን እንወደዋለን አንወደውም? ነቢይ ነው። በእስልምና ዒሳን የማይወድ ሰው በእስልምና ውስጥ ድርሻ አለው የለው? ነገር ግን ዒሳን ስንወድ ምናል? አብዱላሂ ወረሱሉ። ማስረጃችን ምንድን ነው? ራሱ ዒሳ ምን አለ? ኢኒ አብዱላህ፣ እኔ እኮ የአላህ ባሪያ ነኝ አለ። አታኒየል ኪታብ መጽሐፍ ሰጠኝ አለ። ባሪያውና መልእክተኛው ነው። ለመልእክተኛ ነው አይደል መጽሐፍ የሚሰጠው? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስመልክቶ ራሳቸው ምን አሉ? ፈኢነማ አና አብዱሁ፣ እኔ እኮ የአላህ ባሪያው ነኝ። ፈቁሉ በሉ እኔን በተመለከተ አብዱላሂ የአላህ ባሪያ፣ ወረሱሉሁ መልእክተኛው መጽሐፍ የተሰጠው ነው በሉ። በቃ በዒሳና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ አንድም ልዩነት የለም፣ በዘመን መለያየታቸው እንጂ። ሁለቱም ምኖች ናቸው? የአላህ ውድ ባሪያዎችና መልእክተኞቹ ናቸው። ዒሳን ማምለክ ካልተቻለ ነቢዩ ሙሐመድንም ማምለክ አይቻልም። ለምሳሌ አሁን ቅድም አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ያልነውን የክህደት አረፍተ ነገር የሚከራከርህን ሰው አሰላሙ አለይካ ያ ዒሳ ልቤ ባንቱ በርሶ ተመካ ብትል ሽርክ ይሆናል ወይ ካልከው፣ አዎ እንዴት ለዒሳ ይሰጣል ይልሃል። አየሁ አይደለ? ስለዚህ እዚህ ጋር ምን ሆኗል ማለት ነው? ውዴታው ጤነኛ አይደለም። ለነቢዩ ሙሐመድ የሰጣቸው ውዴታ ጤነኛ ውዴታ አይደለም። በእሳቸው አንመካባቸውም። እሳቸው ምንድን ናቸው? ባሪያና መልእክተኛ ናቸው። አንድም አምልኮ ማይገባቸው። ፈሂምቱ? ስለዚህ ለእሳቸው ካልተገባ ጭራሽ ደግሞ ለማን አይገባም? አገራችን ላይ ላሉት ሻህ ተብዬዎች ደግሞ ጭራሽ አንድም አምልኮ አይገባቸውም። ስለዚህ ጠቅለል ስናደርገው ቁል በል ኢነ ሰላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያየ ሕይወቴ፣ ወመማቲ ሞቴ ሊላህ ለአላህ ነው፣ ረቢል ዓለሚን ለዓለማቱ ጌታ፣ ላ ሸሪከ ለሁ ለሱ እኮ ምንም አይነት ተጋሪ የለውም፣ ወቢዛሊከ ኡሚርቱ በዚህ ጉዳይ ላይ እኮ አጥብቄ እስከ ለተሞቴ ድረስ እንድፈጽም ታዝዣለሁ። ይሄ ነው ተውሂድ ማለት። ስለዚህ የመጀመሪያው የሰው ልጆችን ለክስረት የሚዳርጋቸው ወንጀል እሱንም የሚያክል ሌላ ወንጀል የሌለ ሆኖ የትኛው ነው? ሙሉ ለሙሉ ልንርቀው የሚገባው አሽርኩ ቢላህ በአላህ ላይ ማሻረክ። ሁለተኛ ወሲሕሩ ድግምት መስራት፣ ድግምት መማሩ፣ መስራቱ፣ ማሰራቱ ሶስቱም ክህደት ናቸው። መማሩ ክህደት ለመሆኑ ከቁርአን ማስረጃችን ምንድነው? ወማ ዩዓሊማኒ ሚን አሐዲን ሐታ የቁላ
አንቀጹን አምጡት እስቲ። ከሱ በፊት ምን አለ? ወማ ዩዓሊማኒ አስሕር ድግምትን እኮ አላስተማሩም እነዛ ባቢል ላይ ለፈተና የተላኩት አይደለ? ሐታ የቁላ እስኪሉ ድረስ ኢነማ ነሕኑ ፊትነቱን እኛን እኮ አላህ ፈተና አድርጎ ነው የላከን። ፈላ ተክፉር በአላህ ላይ አትካዱ። ምን በማድረጋቸው? ሊማሩ በመምጣታቸው ድግምት መማር ኩፍር እንደሆነ ይኸው ግልጽ ማስረጃችን። ሊያስተምሯቸው ሲሉ ምን ይሉ ነበር? አደራችሁን እንዳትክዱ እኛ የተላክነው ለፈተና ነው፣ ባትማሩት ይሻላችኋል። ስለዚህ መማሩ ራሱ ምንድነው? ክህደት ነው። ጥሩ መስራቱ ራሱ ምንድነው? ክህደት ነው። ሶስተኛስ ማሰራቱ ራሱ ደግሞ ምንድነው? ክህደት ነው። አላህ ምን አለ? يفرقون بين المرء وزوجه وما هم بضارين بين أحد إلا بإذن الله በባልና በሚስት መካከል ይለያያሉ። ድግምታቸው እኮ የሚጎዳ አይደለም ያላህ ፍቃድ ከተጨመረበት በኋላ ቢሆን እንጂ። አንድ ሰው ድግምት ተሰርቶበት ማይሆኑ ነገሮችን ቢሰራ አላህ ዘንድ አይጠየቅም። አስምሩ ይሄን። ለምን? ፈተቁላህ መስተጣዕቱም አላህን አቅማችሁ የቻለው ያህል ፍሩት ስለተባለ ደጋሚ ድግምት ስለሰራ ብቻ ሰውየው ላይ ይደርስበታል ማለት አይደለም። ሊሰራም ይችላል፣ አላህ ሊጠብቀውም ይችላል። ከደረሰበትም ያ ድግምት አላህ ስለፈቀደ ነው። ገብቷቸዋል? አላህ ሲፈቅድ እንደ ፈተና ይደርስበታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰው ሁሉ ቁንጮ ናቸው አይደሉም? እሳቸው እንኳን ድግምት ተሰርቶባቸዋል። ድግምት በብዛት የሚሰራባቸው ምን አይነት ሰዎች ናቸው? ረምዝ ምርጥ ተብለው የሚገመቱ ሰዎች፣ አልመሕሱድ ሰዎች የሚመቀኟቸው ሰዎች። ሁለተኛ እንደ ዱንያዊ ሰበብ ደግሞ ሰው ራሱን ለመጠበቅ ምን ማድረግ አለበት? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድግምት ሲሰራባቸው ድግምት የተሰራባቸው በምናቸው ነው? ማበጠሪያ ነበራቸው። ጸጉራቸውን አበጠረው ወዛቸው እዛው ላይ ነበረ። የጸጉራቸውም ደግሞ የተሰባበሩት ምን ላይ ነበሩ? ሙሽጡ ላይ ነበሩ። ለቢድ ኢብን አሰም የተባለ ይሁዳዎች ያስጠጉት ግለሰብ ያችን ሙሽጥ ይዞ ሄዶ እላይዋ ላይ ተብትቦ ምን ሰራ? ድግምት ሰራ። ከዛ እሳቸው ድግምቱ ምን አደረጋቸው? ሰውነታቸውን ጎዳው፣ የሰው ፓርታቸውን ማለት ነው። ከዛ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢ ናስ በሳቸው ላይ ወረደባቸው፣ ያንቀሩ። ከዛ ድግምትም ተሻላቸው። የመጨረሻ የምትይዙት ነጥብ ከድግምት ጋር በተያያዘ ምንድነው? ድግምት የተሰራበት ሰው መድኃኒቱ ብቸኛው ቁርአን ማስቀራት ነው ይሉ ይሆናል ሰዎች። አንድ ሳምንት ተቀራበት እኮ አልዳንም። ልክ አንዳንድ ጊዜ ሐኪም ቤት ሄደን መድኃኒት ስንወስድ ወር ሙሉ ወስደው አላህ ካልፈቀደ ትድናለህ እንዴ? መድኃኒት ስለወሰድክ ብቻ አትድንም። ከዚህ ምን ትይዛለህ? አላሁ ስብሓነሁ ወተዓላ አንተ ላይ በወሰነው ፈተና አንተ እስከታገስክ ድረስ ያ ፈተና በአንተ ላይ እስከሰነበተ ድረስ ለአንተ ምን ይሆንልሃል? ወንጀልህን የሚያሳብስ ደረጃህን ምን የሚያደርግ ከፍ የሚያስብል። ከእኛ የሚጠበቀው ግን ምንድን ነው? ትክክለኛዋን መድኃኒት መጠቀም። የጧት የማታ ዚክር ማለት አንድ፣ በቁርአን ራሳችንን ማከም፣ ቱፍ እያልን እጃችን ላይ መላ ሰውነታችንን ምን ማድረግ? መዳበስ። በተለይ በጣም ድግምት የሚያጠቃቸው እነማንን ነው? ሴቶችን። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲት ምን ብለዋል? ልብሳችሁን ስታወልቁ ሰይጣን ወይንም ጂን እንዳይተናኮላችሁ ቢስሚላህ ብላችሁ አውልቁ አሉ። ሴቶች መራቆት ይወዳሉ አብዛኛዎቹ፣ ልብስ ይዋዋሳሉ። አንዷ ሴት ምቀኛ ሆነ የጓደኛዋን ልብስ ይዛ ሄዳ ወዟን ከዛ ላይ ምን ታደርጋለች? ደጋሚ ቤት ወስዳ ወዟን፣ ጸጉሯን የመሳሰለውን ታሰራባታለች። ስለዚህ ሸሪዓ ያላቸው መንገዶች ጠቅላላ በመጠቀም ራሳችንን መጠበቅ እንችላለን። ከመጣም ደግሞ የሚያነሳው አንድ አላሁ ስብሓነሁ ወተዓላ ብቻና ብቻ ስለሆነ ወደ ማን መዞር? ወደ አላሁ ስብሓነሁ ወተዓላ መዞር። ወንጀሉ ግን ከባድ ስለሆነ በሸሪዓ ምን ተቀመጠለት? ድግምት የሚሰራ ሰው ከተገኘ፣ ለምሳሌ የሰረቀ ሰው ምን ይደረጋል? እጁ ይቆረጣል አይደል? ድግምት የሚሰራ ሰው ግን ከተገኘ የሰዎችን እምነት ነውና የሚሰርቀው፣ አንገቱ በሰይፍ ይባላል። ከዚህ ምን ትይዛላችሁ? የወንጀሉን ክብደት። አንገቱ በምን ይቀላል? በሰይፍ ይቀላል። ይኸው ተርታውን ራሱ ይዩት። ባላህ ላይ ከማጋራት ቀጥሎ ምን? ድግምት መስራት። ሶስተኛ ወቀትሉ ነፍስ
ነፍስ ማጥፋት ከትልልቅ ወንጀሎች ውስጥ ነው። አለቲ እቺ ነፍስ ደግሞ ሐረመ አላህ እርም ያደረጋት ኢላ ቢልሐቅ አላህ በፈረደው እውነተኛ ፍርድ ሲቀር ከዛ ውጭ የሰው ደም ማፍሰስ በፍጹም አይቻልም። አላህ በስንት መንገድ ደም እንዲፈስ ፈቅዷል? በሶስት መንገድ። አንደኛ ባለትዳር ሆነው ወንድም ይሁኑ ሴቶች ከዚህ በፊት አግብተው የሚያውቁ ሰዎች ከነበሩ ዝሙት ከሰሩ በድንጋይ ተቀጥቅጠው ይገደላሉ። ይሄ ሸሪዓ ፍርድ ነው። ሸሪዓ ከጥንት ጀምሮ ከአባታችን አደም ጀምሮ የሰው ልጅ በትዳር እንጂ ከትዳር ውጪ ይሄ አሁን በዘመናችን እንደምናየው ዝሙት ተስፋፍቷል አይደል? ይሄንን ኢስላም ሙሉ ለሙሉ ውድቅ ያደርገዋል። አግብተው የማያውቁ ወጣቶች ከሆኑ ፈጅሊዱሁም ሚአተ ጀልዳ ወላ ተቅበሉ ለሁም ሸሃደተን አበዳ። ወንድም ይሁኑ ሴቶች አግብተው የማያውቁ ከሆኑ 100 ጅራፍ ይገረፋሉ። ከዛ አገር ደግሞ ለቅጣት ለ1 ዓመት እንዲወጡ ይደረጋሉ። አግብተው የሚያውቁስ ከሆኑ ወንድም ሆነ ሴት በድንጋይ ተቀጥቅጠው ይገደላሉ። ሸሪዓ ያለበት አገር ከሆነ አንድ። ሁለተኛ የማንን ደም ማፍሰስ ይቻላል? ያውም እኛ አይደለም እናፈሰው። በደንብ አስምሩ። ይሄ አንድ ሰው ለምሳሌ ወንድሙ ተገደለበት። ወንድሙ ሲገደልበት የሸሪዓ ዳኛ ያለበት አገር ላይ ከሆነ ያለው ጉዳዩን ለሸሪዓው ዳኛ ወስዶ ይናገራል። እህቴን ገደለብኝ፣ ወንድሜን ገደለብኝ፣ የሸሪዓውን ፍርድ እናንተ ፈጽሙ ይባላሉ። የሸሪዓ ፍርድ አስፈጻሚ የሆኑት ሰዎች የአላህን ሕግ በሱ ላይ በአደባባይ ሰዎች እያዩ የገደለ ይገደል ስለሚባል እሱም ይገደላል። ግልጽ ነው። እኛ በራሳችን ግን ማድረግ አንችልም። የሸሪዓን ፍርድ በራሳችን እጅ አምጥተን እርምጃ መውሰድ አንችልም። ለምን? አንተ ስትገል የዛ ልጅ ደግሞ ዘመዶች ይመጡና ምን ያደርጋሉ? አንዱ ባንዱ እየሆነ ደም ይቃባሉ። የሸሪዓው ዳኛ የአገር መሪ ግን ትክክለኛውን ፍርድ ስለሚፈርድ የፈረደብኝም መንግስት ነው፣ የነሱን ወንድም ስለገደልኩ የነሱን አባት ስለገደልኩ ብሎ ምን ያደርጋል? የሚገደለውም ሰው ቤተሰቦቹ አርፎ ይቀመጣሉ። ገዳዩን አወቃችሁ፣ መንግስትም ሆነ የሸሪዓ ፍርድ ቤት ሄዳችሁ ብትከሱ እርምጃ ሊወሰድበት አለ ሰውየው። አሁንም ቢሆን በራሳችሁ እርምጃ ምንም ማድረግ አትችሉም። ጉዳዩ ለማን ይተዋል? ለከባዱ ቀን፣ ለእውነተኛው የፍርድ ቀን። አላህ እያያዙ የበረታ ነው አይደለም? ያን ቀን እሱ ይበቀላል። ሶስተኛ ማን ይገደላል? የሙስሊሞችን ጀማዓ ጥሎ ወጥቶ ሽፍታ ሆኖ ሙስሊሞችን መንገድ ላይ እያደነ የሚገልሰው እሱ ምን ይደረጋል? ይገደላል። ከነዚህ ከሶስት ሰዎች ውጪ ዛሬ አሁን እኛ እንደምናየው መስጠት ነው ላስገባለት እንዴ ምናምን እያሉ በስለት ጎረምሶች በጋርደው ማያውቁት የሰው ህይወት በማጥፋት ላይ ይለማመዳሉ። ይሄው ከትልልቅ ወንጀሎች ውስጥ ነው። ወአክሉ ሪባ ወለድ መብላት፣ ወአክሉ መብላት፣ አሪባ ወለድ መብላት። ይሄም ከምን ውስጥ ነው? ከትልልቅ ወንጀሎች ውስጥ ነው። ወለድ ማለት ምን ማለት ነው? ምንስ ነው ችግሩ? አሁን በብዛት ወላሂ አላህ እኮ ነግሮናል። ምን አለ? ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርዲ ቃሉ ኢነማ ነሕኑ ሙስሊሑን። በምድር ላይ አታበላሹ በተባሉ ቁጥር እነሱ ምን ይላሉ? እኛ እኮ አሳማሪዎች ነን ይላሉ። ኢኮኖሚክስ የሚባል ትምህርት በዚህ በ20ኛው ክፍለ ዘመን መጣ። ስራው ምንድነው ስትሉ በአሰምሽን ነው የሚነሱት። አስበው ብለው ይነሳሉ። ዲማንድ እና ሰፕላይ እኩል አይሆኑም ይላሉ። ዲማንድ ማለት ፍላጎት ማለት ነው። ሰፕላይ ማለት አቅርቦት ማለት ነው። ስለዚህ ምን ይሁን ይላሉ? ዛሬ ያለችው 10,000 ብር እኮ የሚቀጥለው አመት ቫልዩ አላት አሉ። ራሷ 10,000 ብር አትሆንም አሉ። እና ምን ትሁን ሲባሉ አሳማሪ ነን አላሉ። የሰይጣንን ስራ እየሰሩ ታይም ቫልዩ ኦፍ መኒ ይባላል አሉ። ምን ማለት ነው ሲባል ታይም ማለት ጊዜ ማለት ነው አይደል? ቫልዩ ኦፍ መኒ ሲባል ይሄ 10,000 ብር በአንድ አመት ውስጥ 300 ምናምን ቀን አለ። ቫልዩ ስንሰጠው ቦታ ስንሰጠው 10,000 10,000 አይሆንም። ስለዚህ ፐርሰንት እናስቀምጥለት አሉ። 10% ብንጨምርለት አሉ የ10,000 10% ስንት ይመጣል? 1,000 ብር። ስለዚህ እቺ ብር የዛሬ አመት 11,000 እንጂ 10,000 አትሆንም አሉ።
እንግዲህ ይሄ እነሱ የሰይጣን አስተሳሰብ ነው። ስለዚህ ቸግሮህ ብትሄድ አፍተሮል ሰው የሚበደረው ሲቸግረው ነው አይደል? 10,000 ብር ለመበደር ስትሄድ ምን ይሉሃል? በአመቱ 1,000 ብር ይወልዳል ይሉሃል። ስለዚህ ምን ይላሉ ኮንትራቱ ላይ የዛሬ አመት የምትመልስልኝ ከሆነ 11,000 ብር ሆኖ ነው መቀበለ። ኢንተረስት ሬት፣ ኢንተረስት ማለት ፍላጎት ማለት ነው አይደል? ሬት አንተን ላበደርኩብህ ብሬን አውጥቼ ስሰጥህ ጥቅም ማግኘት ስላለብኝ። ስለዚህ ወለድ ማለት ምን ማለት ሆኖ ተገኘ ማለት ነው? በማበደራችን ላይ ጥቅምን ፍለጋ ስናስብበት። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? ለአነ አላህ ረገመ ወይም ለአነ ረሱሉላህ ነቢዩ ረገሙ ሰለላሁ ዐለይሂ ወሰለም አኪለ ሪባ ወለድን በይ ወሙኪለህ አቢ ወለድ ሚያበላው ወካቲበህ ጸሐፊውንም ሁለቱ ሲፈራረሙ የሚያጻጽፋቸው ወሻሂደይ ሁለቱንም ደግሞ ሁለት ግለሰብ ይመጣና ምስክር ሆኖ የሚቀመጥ ሁም ሰዋ እነዚህ ሁሉ እኮ በወንጀላቸው እኩል ናቸው አሉ። ስንት ግለሰቦች ማለት ነው? 5 ግለሰቦች። ወለድ በዩ፣ ወለድ አብዩ፣ ጸሐፊያቸው፣ ሁለቱ መስካሪዎች አንድ ላይ አምስቱንም ነብዩ ረገሟቸው። ለምን? ስራቸው የሚያስረግም ስለሆነ። ከዛ ኢኮኖሚው ጠቅላላ ይበላሻል፣ በረካው ይጠፋል። እሺ በእስልምና ታዲያ ምንድነው ጥቅማችን? ብራችንን አውጥተን ስንሰጥ ለሌላ ሰው ተጻጽፈን ማለት ነው። አላህ ተጻጻፉ ስለሚል ምንድነው ጥቅማችን? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አበዳሪ ተበዳሪ እስኪመልስለት ቀን ድረስ እንደ ሰደቃ ይቆጠርለታል አሉ። በቃ ይሄ ነው ጥቅሙ። እንደ ሰደቃ ይቆጠርለታል። በየቀኑ ያን ያህል ብድር እንዳበደረ ሰደቃ ይጻፍለታል በየቀኑ። ከዚህ የበለጠ ጥቅም አለ? እዛ ጋር ስለ 10% ነው የተወራው። እዚህ ጋር ስለምንድን ነው የተወራው? ጀነት ላይ ስለሚሰሩ ቤቶች፣ ከእሳት ስለምትጠበቅባቸው፣ አላህ ዘንድ ስለምትወደድባቸው፣ በረካውም ከላይ ይዘንባል፣ አንተም ትጠቀማለህ፣ ወንድምህም ከገባበት ችግር ይወጣል። ሌላ ወለድ ያልሆነ ለምሳሌ ሰውየው ካበደርከው በኋላ አላህ አሳለፈለት። ያቺን ብር ሊመልስልህ ሲመጣ ወንድሜ አላህ ያክብረህ፣ እኔ ከችግር ወጥቻለሁ፣ ያበደርከኝ 50,000 ብር ነበረ፣ ይሄው እቺን ሙክት ደግሞ ደስ ብሎ ከልጆች ጋር እንድትበላት ሀዲያ ስጦታ ይዤ ልመጥቻለሁ። 20,000 ብርም ሊጨምርለት ይችላል። አንደኛ መጀመሪያ ውላቸው ላይ ምን እስከሌለ ድረስ ይሄን ጨምረህ ማምጣት አለብህ እስካልተባለ ድረስ አበዳሪ ተበዳሪ። ሁለተኛ አበዳሪው ይሄን ማምጣት አለብህ እስካላለ ድረስ ተበዳሪው በደስታ ጨምሮ ቢሰጥ ወለድ አይባልም። ስለዚህ ምን ጋር ነው ማለት ነው? በንያ ምኑ ላይ ውላቸው ላይ ጭማሪ እከፍላለሁ፣ ጭማሪ እጠይቃለሁ ሚባል ሲሆን ነው ወለድ የሚባለው። ገብቷችኋል? ወለድ ከትልልቅ ወንጀሎች ውስጥ ነው። ወለድን አስመልክቶ አላህ ምን አለ? ከአላህ ጋር ሰይፍ እንደመማዘዝ ነው አለ። ወለድ በልቶ ያለፈለት ሰው የለም። በነገራችን ላይ ሰዎች ለዳቦ ለልብስ ለምን ተቸግረው ባንክ አይሄዱ? ባንክ የሚሄዱት ምን ሆነው ነው? ጠግበው። ለተራበትቼ ለጠገበ አዝናለሁ። አንድ ቤት ያለውን ሰውዬ የሰው ሰይጣኖች ከረባት ለብሰው ይመጡና ሀጂ ይሄን ቤቶትን ለምን አያስይዙትም? ትልቅ ፋብሪካ የሚሆን 3000 ካሬ ሜትር እንዲመሩ እኮ እኛ ብሩ እናመቻቻለን ይሉታል። ሸይጣን ልብ በል ሁሌ በምንድን ነው የሚቀጥረን? አላህ እንዳለው አሸይጣኑ ያዒዱኩሙል ፋቅር፣ በድህነት ነው የሚቀጥረን። 500 ካሬ ሜትር ቤት ይዘ ሱቅ ኖሮ 2 መኪናዎች ኖሮ እዛ ሰዎች ይመጣሉ። ኢኮኖሚው የት ደርሷል? እርሶ አሁንም በድሮ አነጋገድ ነው ያሉት። ፋብሪካ ብለው መንግስትን መሬት ጠይቁት፣ ይሄን ቤቶትን አሲዙና እኛ ብር እንለቅልዎታለን ይሏቸዋል። ከውጭ ለሚያመጧቸው ማሽኖች በሩን ሁሉ ይከፋፍቱልሃል። ትገባለህ አይደል? ተከርቸም የመጀመሪያዎቹ 3 አመቶች እኮ ደግሞ የምንድነው የደስታ ጊዜ ሃፒ አወር ነው ምናምን ይሏቸዋል። አንቀበለውትም ይሏቸዋል። ደስ ብሎት ከውጭ ሀገር መኪና ያስመጣል፣ ምናምን ያስመጣል፣ ማሽን ያስመጣል። እሱ ገና አልገባው። ሲነግሩት 10.5% ናት ይሉታል ሲደልሉት። ከዛ የመጀመሪያ አመት ላይ ገና ማሽኖቹ ሲተከሉ 3 ፌዝ መብራት ብሎ ሲንከራተት ምንም ሳይሰራ 3 አመት 4 አመት ይመጣል። ከዛ ነገር ይመጣል። ጋሼ ዲፎልት እያረጉ እኮ ነው፣ መክፈል እያቃቶት እኮ ነው እና ምን ይሻላል ይሉታል።
በሐራጅ ድርጅቱ ይውጣ ይሉታል። ይሄንን ለመስራት ደግሞ ሌሎች ማፊያዎች አሉ። በግሩፕ ሐራጅ የሚወጡ ንብረቶችን እያሳደዱ የሚገዙ አንተ እንዳትጠቀምበት ያንንም ይበላሉ። መጨረሻ ላይ ወዴት ይመለሳሉ? መጀመሪያ የተነሳህባት የድህነት ቤትህን መንግስት ይሸጣታል። ከዛ ዜሮ ትገባለህ። ስለዚህ አበደን እድሜ ልካችሁን በህይወታችሁ እንዳትመኙት። ድህነት ጸጋ ነው። ድሆች ከሀብታሞች በፊት ጀነት ላይ በ500 ዓመት ቀድሞ ይገባሉ። ሀብት ዱንያም ላይ ስትሰበሰብ ከባድ ናት፣ አኼራም ላይ ደግሞ ጥያቄዋ ከባድ ነው። አትስሩ ለማለት አይደለም፣ ያቅማችንን እንስራ። ከዛ ውጭ ይሄ ከባንክ ከወለድ ከመሳሰለው ጋር አልፎ ላይ አልፍ ወለድህን እንደወሰድክ በነገታው ብትሞትስ? ለልጆች ምን ጥለህ ትሞታለህ? ወንጀል እርግማን ጥለህባቸው ትሞታለህ። ስለዚህ ወለድ ከከባባድ ወንጀሎች ውስጥ ነው። ጥሩ ወአክሉ መብላት ደግሞ ማሊ ገንዘብን አልየቲም አባቱ የሞተበትን ልጅ ሴትም ይሁን ወንድ ለጉርምስና ያልደረሱ አባታቸው የለም ማን ይጠይቀኛል ብለህ የነሱን የውርስ ገንዘብ መብላት አላህ ምን ሲል ጠቀሰው? ሌላ ቦታ ላይ ኢነማ ያእኩሉነ ፊ ቡጡኒሂም ናረን በሆዳቸው ውስጥ እኮ የሚበሉት እሳት ነው አለ። እሳት የጀሃነም ፍም እሳት ነው እየበሉ ያሉት። የየቲም ገንዘብ አይደለም ሊበላበት ቀርቶ እንዲሁ ይለገሰዋል፣ ይታዘንለታል እንጂ ዛሬ እነሱን ዞር ብሎ የሚያያቸው የለም ብሎ የነሱን ብር መብላት ከትልልቅ ወንጀሎች ውስጥ ነው። በዚሁ እነማን ይጠየቃሉ? የቲሞችን እንረዳለን እያሉ ፎቶ እያሳዩ በየቲሞች ስም ለነሱ የሚመጣውን ብር የሚበሉ ሰዎች አላህ ሊፈሩ ይገባቸዋል። ስድስተኛ ወተወሊ ጀርባ ሰጥቶ መሄድ። ወተወሊ ጀርባ ሰጥቶ መሄድ የውመ ዛሕፍ ከጠላት ጋር ፊት ለፊት ፍልሚያ በሚካሄድበት በጅሃድ ወቅት ላይ ጀርባ ሰጥቶ መሄድ ከትልልቅ ወንጀሎች ውስጥ ነው። ሰባተኛ ወቀዝፉ መስደብ። ወቀዝፉ መስደብ መውጋት አልሙሕሰናት ጥብቅ ሴቶችን፣ አልሙእሚናት ንጹህ የሆኑትን ሴቶች፣ አልጋፊላት ጉዳዩን ጭራሽ የማያውቁትን እቺ እኮ አተራማሽ ናት አትቻልም እያሉ በአይን ባላየ ነው። ሌላ ደግሞ እዚህ ማይነገር ግን ግልጽ የሆነ ቃል አለ አይደለ? ሴትን ዱርዬ የሚባሉ ወንዶች የሚሳደቡበት ሸርሙጣ ምናምን ይላሉ አይሉ። ቦታው ላይ ነበር እሷ ይሄን ስትፈጸም የለም አይደል? አንዳንድ ሴቶች ደግሞ እንዲሁ ከቤተሰቦቻቸው ለምደው ዝም ብለው የሚስቁ የሚጫወቱ አሉ የሉ ቤታቸው ውስጥ እንጂ ልጆቹ ጭራሽ እንዲህ አይነት ብልግና ማያውቁ። አጅሬ ሰፈር በር ላይ ቆምና እቺ አተራማሽ እኮ ናት። ይሄው ከትልልቅ ወንጀሎች ውስጥ ነው። ስንት ከሚያስገርፍ 80 ከሚያስገርፉ ወንጀሎች ውስጥ ነው። አንድን ሴት እቺን ቃል በመናገር ብቻ ምን ብሎ ጥብቅ የሆነችውን አማኝ የሆነችውን ጉዳዩን ምንም የማታውቀዋን ሴት እቺ እኮ አተራማሽ ናት፣ ቅድም የጠቀስኩት ቃል አልደግመውም፣ እሱን ቃልም ተጠቅሞ እሷ እኮ እንዲህ ናት ብሎ መናገር በሸሪዓ የሚያስከፍለው ቅጣት ምንድን ነው? 80 ጅራፍ ያስገርፋል። ወቀዝፉ መሳደብ አልሙሕሰናት ጥብቆችን፣ አልሙእሚናት አማኞችን፣ አልጋፊላት ንጹህ ሴቶችን። ጉዳዩ ሲጀምር ወንድና ሴት ሲፈጽመው በአደባባይ የሚታይ ጉዳይ እኮ አይደለም አይደል? ይሄንን ሳያዩ መናገር በጣም አደገኛ ነገር ነው፣ ከትልልቅ ወንጀሎች ውስጥ ነው። ስለዚህ ከባድ ጥንቃቄ ያስፈልጋል። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 9ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من ترده من جبل فقتل نفسه فهو في نار جهنم يتردى فيه خالدا مخلدا فيها أبدا ومن تحسى سما فقتل نفسه فسمه في يده يتحساه في نار جهنم خالدا مخلدا فيها أبدا ومن قتل نفسه بحديدة فحديدته في يده يجأ بها في بطنه في نار جهنم خالدا مخلدا فيها أبدا يجأ يطعن متفق عليه። በዘመናችን በተለይ ራስን ማጥፋት እንደ ፋሽን
የተለመደ ነገር ሆኖ እየመጣ ነው። እኔ ኑሮ መረረኝ ክሎሮክስ ልጠጣ ወይ በረኪና ልጠጣ ወይስ ልታነቅ ወይ? ግማሹ ቁማር ሲበላ፣ ግማሹ ደግሞ ሴት ሆና ይሄን ወንድ ወድጄዋለሁ መርዝ ልጠጣ ወይ ትላለች። ወንዱም ገሌ የሚባል ሰው ከዳኝ ራሴን ላጥፋው ይላል። ምንድነው ራስን ማጥፋት በሸሪዓ የተሰጠው ብይን? ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን ቃል እንዲህ ያሉ መን ተረዳ ሚን ጀበሊን መን ተረዳ የተንከባለለ ሚን ጀበሊን ከተራራ ላይ ምን ለማድረግ ራሱን ለማጥፋት መን ተረዳ ከተራራ ጫፍ ላይ የተንከባለለ ሚን ጀበሊን ከተራራ ላይ ከዛስ ፈቀተለ ነፍሰ እሱም ዓላማው ነፍሱን ለማጥፋት ስለነበረ ነፍሱን ደግሞ አጠፋት። ፈሁወ ይህ ግለሰብ እኮ ፊ ናሪ ጀሃነም በጀሃነም እሳት ውስጥ እኮ የተረዳ ይንከባለላል ደጋግሞ ፊሂ በእሳት ውስጥ ከላይ ከፍ እየተደረገ ወደ ታች ይወረወራል። ኻሊደን ዘውትር ሙኸለደን ነዋሪ ሲሆን ፊሃ በጀሃነም ውስጥ አበደን ለዘላለም አለሙ። ስለዚህ ነፍስን ማጥፋት ይሄው ጀሃነም ውስጥ ያከርማል የተባለ በጣም ከባድ ወንጀል ነው። ያውም ዝም ብሎ ጀሃነም ውስጥ ቁጭ ብቻ አይደለም የሚለው በገደለባት ሁኔታ ከተራራ ላይ ራሱን አንከባሎ እንደመግደሉ አሁን ደግሞ ምን ይደረጋል? ጀሃነም እሳት ውስጥ እንዲንከባለል ይደረጋል ከፍ ካለ ቦታ። ወመን ተሐሳ የተጎነጨ ሰው ወመን ተሐሳ የተጎነጨ ሰው ሱመን መርዘን ፈቀተለ ነፍሰህ በዛ መርዝ ደግሞ ነፍሱን አጠፋት። ፈሱሙሁ ያመርዙ እኮ ፊ የዲህ በእጁ ይደረግለታል። የተሐሳሁ ይጎነጨዋል እኮ አሁንም ፊ ናሪ ጀሃነም ጀሃነም እሳት ውስጥ በተወረወረ ጊዜ እዛም ገብቶ መርዝ ይሰጠዋል። አሁንም ያን መርዝ ይጠጣል፣ ይሰቃያል ማለት ነው። ኻሊደን ዘውታሪ ሙኸለደን ሚኖር ሲሆን ፊሃ በጀሃነም እሳት ውስጥ አበደን ለዘላለሙ። ወመን ቀተለ የገደለ ሰው ነፍሰሁ የገዛ ነፍሱን ቢሐዲዲን በስለት ወግቶ ገደለ። በጦርም ይሁን በሰይፍም ይሁን በቢላዋም ይሁን ፈሐዲደቱሁ ያ ስለቱ እኮ በእጁ ላይ የነበረው ፊየዲሂ በእጁ ላይ የነበረው የጃኡ የጣኑ ማለት ነው ይወጋበታል። ቢሃ በዛች በስለት ይወጋባታል። ፊ በጥኒሂ ሆዱን ይወጋል። መቼ? ጀሃነም ውስጥ ገብቶ አሁንም ሆዱን ደጋግሞ ይወጋል ራሱ እዛው እሳት ውስጥ ሆኖ። ፊ በጥኒሂ ፊ ናሪ ጀሃነም በጀሃነም እሳት ውስጥ ኻሊደን ዘውትር ሙኸለደን ነዋሪ ሲሆን ፊሃ አበዳ ለዘላለም አለሙ ጀሃነም እሳት ውስጥ ቢላዋ እየተሰጠው ወይም በዛ እዚህ ምድር ላይ ራሱን ባጠፋበት ስለት አሁንም ደጋግሞ ራሱን እንዲወጋ ይደረጋል። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። የጃዕ ሚለው ቃል የጣዕን ይወጋበታል ማለት ነው። አስረኛውን ሐዲስ እኒና ኢንሻአላህ እናቆማለን። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الإيمان بضع وسبعون شعبة والحياء شعبة من الإيمان متفق عليه. عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سرحشون يودد الله شونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة سلام برساتشو ليهن قال اندهالو الإيمان امنتكو بدع متلوا قال ከሶስት እስከ 9 ያሉ ቁጥሮችን የምትይዝናት بدعون ከሶስት እስከ 9 بدعون وستون ሲቱን ደግሞ ምንድነው 6 አይደለ 60 ማለት ነው። بدعون وستون ከ63 እስከ 69 ቅርንጫፍ ድረስ እኮ ናት ሹዕባ ቅርንጫፍ ማለት ነው። ስለዚህ ስናያይዘው አልኢማኑ እምነት بدعون وستون
ከ63 እስከ 69 ሹዕበተን ቅርንጫፍ እኮ ትይዛለች። መሃል ላይ የወደቀ አለ። ከዚህ በፊት አሳልፈነዋል 130 ሐዲቶች ላይ አፍደሉሃ ቀውሉ ላኢላሃ ኢላላህ። ከነዚህ ከቅርንጫፎቹ ብዛቶች ውስጥ እኮ በላጯ ላኢላሃ ኢላላህ የምትለዋ ንግግር ናት። ወአድናሃ ዝቅተኛዋ ኢማጠቱል አዛ አኒ ጠሪቅ ከመንገድ ላይ አስቸጋሪ ነገርን ማንሳት የሙዝ ልጣጭን ይመስል እሾኽን ይመስል። ወልሐያኡ ይሄው እዚህ ጋር ተገናኘ መልሶ። ወልሐያኡ ሀፍረት እኮ ደግሞ ሹዕበቱን ቅርንጫፍ ነው። ሚነል ኢማን ከእምነት ቅርንጫፎች ውስጥ እኮ ነው። ወስተሕዩ ሚነላሂ ሐቀል ሐያ አላህን እውነተኛ የሆነ ማፈር እፈሩት ብለዋል። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሐያ የምን ስራ ነው? ሐያ የምን ስራ ነው? የልብ ስራ ነው። ባረከላሁ ፊኩም። ለዚህ ማስረጃችን ቁርአን ላይ አላሁ ስብሓነሁ ወተዓላ ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ አስሱዱር። ያዕለሙ አላህ ያውቃል፣ ኻኢነተል አዕዩን የአይን ከዳተኛ የሆነችውን፣ ወማ ቱኽፊ ደብቃ የምትይዘውን፣ አስሱዱር ልብ እኮ ደብቃ የምትይዘውን ሁሉ እኮ አላህ መርምሮ በርብሮ አዋቂ ነው የሚለውን አብዱላህ ብን አባስ ሲተረጉሙት ምን አሉ? ያዙ፣ ይሄን በደንብ ይጠቅማቸዋል። አይደለም ለእናንተ ለኛ ይጠቅማል። አብዱላህ ብን አባስ ምን ብለው ፈሰሩ? ያዕለሙ አላህ እኮ ያውቃል፣ ኻኢን ከዳተኛ፣ አልአዕዩን የአይን ከዳተኛን ያውቃል የሚለውን ሲናገሩ ምን አሉ? የዚህ ሰውዬ ምሳሌው አሉ ሰው ቤት እንግድነት እንደሄደ ሰው ነው አሉ። እዛ ቤት ውስጥ ሴት ልጅ አለች አሉ። የቤተሰቡ ሰዎች ሲያዩት አንገቱን ይደፋል። ሰዎቹ ዞር ሲሉለት ቀና ብሎ ያያታል። ከዳል ከዳም ይሄ አይን ንገሩኝ፣ ከዳል ከዳም ኻኢነተል አዕዩን የአይን ከዳተኛ ምን ማለት ነው? በሰው ፊት ጨዋ መምሰል፣ ከሰው ውጭ ሌላ ሰው መምሰል። አላህ ይጠብቀን። በጣም ከባድ በሽታ። ከዛ አብዱላህ ብን አባስ ቀጠሉና ምን አሉ? በዚህ መንገዱ እየበረታ እየቀጠለ ሰውየው ሰዎቹ ሳያዩት ልጅቷን ያያታል። ሰዎቹ ሲያዩት አንገቱን ይደፋል። ሐታ እጠላአ ወይም ደግሞ ሐታ ተመና ኢላ ፈርጂሃ ራቁቷን ሆኖ ሊገናኛት፣ ራቁቷን ሆና ሊገናኛት ብልግና ሊፈጽም እስኪመኝ ድረስ ማየቱ። ያቺ መጀመሪያ ያያት 1 2 3 ስትል አያችሁ አይደል? እንጠንቀቅ ምንለው ሁሌ ምናችንን ነው? አይናችንን አስገባችና ልብና ቆሸሸች። ሰው ቤት ተቀምጦ በአንዴው ከአይን እይታ ተነስቶ የአይኑን በር ስለከፈታት የደረሰ ልቡን ሁሉ ከፍቶ በልብ ውስጥ የሰዎቹን ልጅ ሰው ቤት እንግድነት የተጠራባትን ብልግና ሊገናኛት እስኪመኝ ድረስ። አላህ ግን በልብ ውስጥ ያለበት በልብ ውስጥ የቋጠረውን አወቀበት። ስለዚህ በልባችን ውስጥ ያለውን እርግጠኛ ነው። የአይን ከዳተኛ ከመሆንም እንጠንቀቅ። ሰፈር ውስጥ ለምሳሌ ሰው ባለበት የሆነች ሴት ስታልፍ ምናምን አስተግፊሩላህ አልዓዚም ሱብሃንአላህ አዑዙ ቢላህ የሴቶች አለባበስ የዚህ ዘመን ምናምን ብሎ ጎንበስ ብሎ ከዛስ ልክ ሰዎች ደግሞ ላሽ ሲሉለት ቀስቷ ምናምን ነገር ካለ አደጋ ነው አይደለም? አደጋ ነው አይደለም? የተቸገርነው እኮ አሁን እንደዛ ሆኖ ነው። ሚዲያ ላይ ምናምን ኢብኑ ቱራብ ብሎ ይገባል ወይም ኢብኑ አደም ብሎ ይገባል። ማን እንደሆነ አይታወቅም። ከዛ ፕሮፋይሉ እንደየሳምንቱ ይቀያየራል። ጁምዓ ሲደርስ ሰሉ አለል ሐቢብ ይባላል። ሐሙስ ማታ ልክ ከአሱር በኋላ ምናምን ሰሉ አለል ሐቢብ ይባላል። ቅዳሜ ደግሞ ሲሆን ጌት ዳውን ልጅቷን ምናምን የሰፈር ልጅ ነሽ ምናምን ብሎ ለከፋ። ሴቷም ጁምዓ ያልፋል አይደል? ያቺ የሰለዋት ቀን በተቀሩት ቀኖች ምናምን ምንቅር እያለች ትወጣለች። ጁምዓ ሲሆን የጁምዓ ቀን ሱናዎች ሻወር መውሰድ፣ ጥፍር መቁረጥ፣ ለወንዶች ደግሞ ሽቶ መቀባት ትላለች። አላህ ከእንዲህ አይነት በሽታ ይጠብቀን። አላህ ከእሁድ እስከ እሁድ የሚመለክ ጌታ እንጂ በጁምዓ ቀን ሌላ ሰው ሆነን የተቀሩትን ቀኖች ብናምፀው አብዛኛዎቹ ቀኖች የትኛዎቹ ሆነው ተገኙ? አላህ የምናምጽባቸው። ስንሄድም አላህን እያመፀን ልንሄድ ስለምንችል ከባድ ጥንቃቄ ያስፈልጋል። አልሐያ አላህን ማፈር ሐቀል ሐያ እውነተኛ ሐፍረትን ልናፍረው ይገባል። ኢንሻአላሁ ተዓላ ከ11ኛው ሐዲስ የሚቀጥለው ሰኞ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።